ስለዚህ ጳውሎስ የጌታ ደቀ መዝሙር ከሆነ ጳውሎስ ደግሞ የጻፈው መጽሐፍ ይታወቃል። የአሁኖቹ ሙስሊሞች ለምንድን ነው ታዲያ ጳውሎስ የሚቃወሙት? ዮሐንስን ለምንድን ነው የሚቃወሙት? ጴጥሮስን፣ ስምዖንን ለምንድን ነው የሚቃወሙት? ዮሐንስ 20:17 ላይ አሁን እኔ ወደ አምላኬና ወደ አምላካችሁ ለምን የሚቃወሙት ነው ጥያቄ። ይሄን የጻፈው ነው ወይ ለማለት ፈልጌ ነው። ለምን የሚቃወሙት? ዮሐንስ ወንጌልን የጻፈው ይሄን የጻፈው ነው ወይ? ዮሐንስ ወንጌልን የጻፈው ምክንያቱም የነብዩን ሲራ የጻፈው ሱረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ፔጅ 104 ላይ ወንጌልን የጻፈው ኢንጂልን የጻፈው ለኢሳ ጆን ይባላል ብሎ አስቀምጦታል። ማለት ለምሳሌ ዮሐንስ 20:17 የጻፈው ከሆነ እናንተስ እንዴት ተረዳችሁት የሚል ጥያቄ ለማንሳት ስለፈለኩኝ ነበር። ከተስማማን ማለት ነው። እንስማማለን። ወይ እናንተ በደንብ እንቀበለዋለን። እሱን ስንቀበል ግን እስልምና ሐሰተኛ መሆኑን እዛው አሳያለሁ ማለት ነው። እስማማለን። አይ ማለት ነብዩላህ ዒሳ አለይሂ ሰላም እኮ አምላክ ነበራቸው፣ ይጸልዩ ነበር ማለት ነው። ነው ወደ አምላካችሁ ካሉ ጁነዲን የቁርአንን ኢሳ እዛ ፈልገው የቁርአንን ኢሳ እኛ መጽሐፍ ቅዱስ ውስጥ አፈልገው የኛ ኢየሱስ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ሎክ በስጋ የተገለጠ አምላክ ነው። ዮሐንስ ወንጌል ምዕራፍ 20 ጠቅሰው እስልምናን ይጠቅመኛል። አዎ እሱ ነው። ዮሐንስ ማለት እሱ ነው፣ ሙስሊም ነው ብለህ የምታምን ከሆነ ሌላ ያንኑ ክፍል ተጠቅሜ እስልምናን አፈርስብሃለሁ አልኩ። ትስማማለህ? እንደዛማ አይደለም። እኔ እኮ አሁን ይሄን ጥያቄ ገብቼ ሰማሁ። ለምን ኮት አደርጋለህ? ለምን ትጠቅሳለህ? አንተ ስታረጊል እንዴ? አንተም እኮ እንደዛ ነው ስታረጊ ቆየው በእኔ ላይ ነው አይደለም። እኔ እያንዳንዱን አንተ እስከተጠቀስክበት ድረስ አይደለም። እኔ አሁን ሙሉ ጥያቄ ሙሉ ጥያቄ የጠየቀኝ ጥያቄ ተመልሰው እኮ አንተ ተሰልማለህ ማለት አይደለም አይደል? ነው ለምን መሰለህ? አሁን እናንተ ጋር ለሐዋርያቶቹ ተጠቀሱ፣ ስማቸው ስም ዘርዘራቸው ተጠቀሰ። ነጠልክና አንድ ምዕራፍን ጠቀስክና ዮሐንስ ወንጌል ምዕራፍ 20 ላይ ከመድረስ በፊት ዮሐንስ ወንጌል ምዕራፍ 1 አለ፣ 2 አለ፣ 3 አለ፣ 4 አለ። እነኛን አልፋቸው እዛ ሄደ። መቼም እነኝን አንብባቸው ሳይሆን የሆነ አጠራ ላይ ተጽፎ የተሰጣችሁ ነው የሚሆነው። ዊ ኖ ኦብቪየስሊ ሰው ያችን ጥቅስ ስትል እኔ በዛው ክፍል አልኩ። ሌላ ቦታ ሳልሄድ ያንኑ ክፍል ተጠቅሜ ደግሞ እስልምና ሐሰተኛ መሆኑን አሳየህና እሱን ከሆነ እቀበለዋለሁ ዮሐንስ የተባለው እሱን ከሆነ እቀበላለሁ ብለሃልና ትቀበላለህ ወይ ላፈርስብህ ወይ ነው። ለምን መልሰህ ደግሞ አይ ጥያቄ ምናምን ለምን ትላለህ? ምክንያቱም ያመጣ ነው እዚህ ጋር ያለው ኢብን ከሲር ይሄ ሰውዬ ነው ዮሐንስ የሚባለው ነው። አዎ ዮሐንስ ማለት ኢየሱስ ደቀ መዝሙር ነው፣ እውነተኛ ነው ብሏል። አሃ ያንን የጻፈው ከሆነ እቀበላለሁ አልከኝ። እቀበላለሁ ካልክ ሊሄድበት ነው። እኔም እኮ አልኩህ እኮ አሁን አንተ ይሄን ጥያቄ ስጠይቅ ቁርአን አያብራራም ስትል ቆይተህ ለምሳሌ እኔ መልስ ሰጥቼህ ቢብራራ ያብራራል ብለህ አምነህ ትቀበላለህ ማለት ነው። እኔ ለምን እቀበላለሁኝ? አንደኛ ለምን መሰለም አልቀበለው እኮ አትቀበልም። በቃ ያው ነው በቃ አለቀ። እንግዲህ አስነገር ያው አይደለም። አንተ ጋር እኮ ስም ነው የተጠቀሰው። ማን ይባል? ቆይ አዳምጥ። አንተ ጋር እኮ እኔ እኮ ቁርአን ኦልሬዲ ሐሰት ነው ብዬ ነው የምቀበለው። 0% እውነት የለውም ብዬ ነው ማምነው። የፈጣሪ ቃል ነው ብዬ እኮ አላምንም። ኮምፕሊትሊ ሐሰት ነው። መሐመድ ነብይ ነው ብዬ አላምንም እኮ እኔ። አንተ እኮ የቀደሙትን ነቢያቶች ናቸው ብለህ ታምናለህ። እኔ አላምንም። መሐመድ እንደዛ ነው። ዒሳ አለይሂ ሰላም ሎክ ቆይ አንተ የቀደሙትን አፊርም አድርገህ ነው የምትመጣው። እኔ ደግሞ ይሄ እኛ ከሰበክነው ወንጌል የተለየ የሚሰብክ ገላትያ ምዕራፍ 1 ቁጥር 8 እንደሚናገረው ከሰማይ መልአክ መጥቶ እንኳን ቢሰብክ እሱ የተረገመ ይሁን ስለተባለ ክርስቶስ በስጋ እንደመጣ የማይታመን መንፈስ የጥልቁ መንፈስ ነው፣ አጋንንታዊ ነው ስለተባለ እንዲሁም ደግሞ ክርስቶስን ራሱ እንደሚሰቀል እንደሚሞት እንደሚነሳ ነግሮን ኖ አልተሰቀለም ምናምን ብሎ ቢመጣ ሴጣናዊ አስተምሮ ነው፣ ሐሰተኛ ነው፣ አንቀበለው ፔሬድ። አንተ ግን እነኝን ትቀበላለህ። ነቢያቶቹ እዛው መጽሐፍ ቅዱስ ላይ ልትገሉ ትፈልጋላችሁ ግን አታገኙኝም ብሏል። እሱ ሌላ ጥያቄ ነው ብለህ የምታምን ከሆነ እንዴት ሊሄድልህ ይችላል? ሌላ ጥያቄ ነው። ሌላ ጥያቄ እያልክ ጥያቄ ከሆነ ዮሐንስ ወንጌል ምዕራፍ 7 ነው። ዮሐንስ ወንጌል ምዕራፍ 8 ነው። ሁለቱንም መልስልሃለሁ። አሁን ያልከው ትፈልጉኛላችሁ ግን አታገኙኝ የሚለው ምንድነው? እሱ እያለ ያለው አልሰቀልም እያለ ነው? ኖ አይደለም፣ መልስልሃለሁ።
እሱ ሌላ ጥያቄ። አይሳካላቸውም ማለት ነው። አልተሳካላቸውም፣ አልገደሉትም። አልሐምዱሊላህ ክፈተው። እሺ አላለም። ስለዚህ ጉዳይ ነው የሚያወራው። ልትገሉ ትፈልጋላችሁ፣ አታገኙኝም። ኖ እንደዛ አይደለም። ፈልገው ግን አልተሳካላችሁም ማለት አይደለም። እንዴት ነው ይሄ ነው አይልም። ያው ለጊዜ ገና አልደረሰም። ጊዜው ስላልደረሰ ትፈልጉኛላችሁ፣ አታገኙኝም፣ ወደ መሄድበት አትመጡም አለ። ልትመጡ አትችሉም። ለምን? ጊዜው ስላልደረሰ ይላል። የምኑ ጊዜ? እሸት ነው እንዴ? ቀንጥሰ ልበላው ነው? ጊዜው ስላልደረሰ ከተባልክ የሚደርስበት ጊዜ አለ ማለት ነው። ጊዜው አልደረሰም ከተባለ የሚደርስበት ጊዜው አለ። ጊዜው ስላልደረሰ ትፈልጉኛላችሁ አታገኙኝም ማለት። ጊዜው ሲደርስስ ዮሐንስ ወንጌል ምዕራፍ 7 ላይ እንደዛ ካላቸው በኋላ ጊዜው ሲደርስስ ዮሐንስ ወንጌል ምዕራፍ 11 ላይ ስለ አልዓዛር ተረከላቸው፣ ሄዶ አስነሳው። ዮሐንስ ወንጌል ምዕራፍ 12 ላይ እና 13 ላይ ከዛ እንትና አዘጋጀ፣ ነገራቸው፣ አሳልፎ የሚሰጠው ማን እንደሆነ ተረከላቸው። ዮሐንስ ምዕራፍ 17ን ታላቁን ጸሎት አስተማራቸው። ምዕራፍ 15ን ደግሞ መከራ እንደሚደርስባቸው አስቀድሞ ነገራቸው። ምዕራፍ 18 ላይ ደግሞ ዮሐንስ ወንጌል አንተ በጠቀስከው ምዕራፍ ላይ ብቻ ነው የሚሄድልህ፣ ሌላ ቦታ ሳልሄድ በዛ ወንጌል ብቻ ማለት ነው። ምዕራፍ 18 ጊዜው ደረሰና ማንን ትፈልጋላችሁ አላቸው። ኢየሱስን አሉት። ኑ ያዙኝ እኔ ነኝ አላቸው። ጊዜው ስላልደረሰ በፊት ግን ምን አላቸው? ትፈልጉኛላችሁ አታገኙኝም አላቸው። ሲፈልጉት አላገኙትም፣ ጊዜው ስላልደረሰ ይሰወርባቸው ነበር። ጊዜው ሲደርስስ ራሱ ወጥቶ ተያዘላቸው። ዩነዲን ራሱ ወጥቶ ማንን ትፈልጋላችሁ አላቸው። ኢየሱስን አሉት። የምትፈልጉት ኢየሱስ እኔ ነኝ አላቸው። ከመደንገጣቸው የተነሳ ኃይል ስላለው እሱ እኔ ነኝ በምትል ብቻ ዘረራቸው። እነሱ በጉልበት በኃይል ፈልገው የሚይዙት መስሏቸው ነበረ። እሱ ወዶ ፈቅዶ ነው እንጂ የሚያዝላቸው በግዴታ እንደማይዙት ሲያጠይቃቸው ትፈልጉኛላችሁ አትይዙኝም። ለምን? እሱ ካልፈቀደ እሱ ስልጣን ከሱ በኃይል እነሱ ማድረግ ስለማይችሉ ዮሐንስ ወንጌል ምዕራፍ 10 አስቀድሞ ነፍሴን ላኖራት ስልጣን አለኝ ላነሳትም ስልጣን አለኝ ብሎ ስላለ የትም ምዕራፍ አይደለም ዮሐንስ ወንጌል ላይ ብቻ ሆኜ እመልስላለሁ። ሉቃስ፣ ማርቆስ መልእክታት ሳልጠቀም ማለት ነው። አስቀድሞ ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 17 ጀምሮ ይሄን ቤተ መቅደስ አፍርሱት አነሳዋለሁም ብሎ ስለነገራቸው ስለገዛ ቤተ መቅደሱ ስለ ስጋው ይናገራልና ይላል። በሶስተኛውም ቀን አነሳለሁ ብሎ ነገራቸው። ታፈርሱታላችሁ እናንተ ይሄንን ቤተ መቅደስ በሶስተኛውም ቀን አነሳዋለሁ ብሏቸው ነበር። ነገር ግን እነሱ የሚያፈርሱት እነሱ የሚሰቅሉት ጊዜው ሳይደርስ ነው አይደለም። ጊዜው ሲደርስ እሱ ሲፈቅድላቸው ነው። መቼ ፈቀደላቸው? ዮሐንስ ወንጌል ምዕራፍ 18ን አንብብ፣ ከቁጥር 1 ጀምረህ አንብበው። ፈለጉት፣ ዱካ እናንተን እዛው መጡ። እኔ ነኝ አላቸው፣ ተያዘላቸው። ፔሬድ። ስለዚህ ዮሐንስ እሱ የጻፈው ወንጌሉን ዮሐንስ የጻፈው መልእክቱን የጻፈው የኢሳ ሐዋርያ ነው ብለህ የምታምን ከሆነ እንደገናም ደግሞ ሐዋርያቶች ጳውሎስንም እንዳሳየውህ የኢሳ ተከታይ ነው ብለህ ታምናላችሁ። እናንተ እምነታችሁ መፍታችሁ ነው ማመን። እነኚህ ክፍሎች ደግሞ ይኸውልህ ጁነዲን ሱራ 61 14 ላይ የበላይ ናቸው ይላል፣ መሪ ናቸው ይላል፣ ኃያል አድርገናቸዋል ይላል። እንደዛ ከሆነ እስልምናን የሰበኩበት ሉክ እስላም ነን ሙስሊም ነን ያሉ በዓለም ላይ እስከ ቂያማ ቀን የበላይ ከሆኑ ብዙ አልጠይቅህም ጁነዲን፣ ሰዓቱም ሄዷል፣ ደክሞኛል። እኔም አንዲት መስመር ብቻ ከሙሐመድ በፊት ሙስሊም ነን እስላም ነን something like that ወይንም ከአላህ ጋር የተያያዘ አላህ ከሌሊቱ 9 ሰዓት ላይ ወደ ታች ወደ ቅርቢቱ ሰማይ ይወርዳል ብለው ያስተማሩበትን አንዲት ብቻ ከሙሐመድ በፊት አንዲት ብቻ መስመር ስጠኝ፣ እንጨርሳለን። ከዛ በኋላ ንጽጽር ራሱ ለአንድ ዓመት ያህል አልገባም። አንተ ከአንድ ዓመት በኋላ ስላገኘኝ እኔ ደግሞ ለአንድ ዓመት አቆማለሁ። ብዙ አልጠይቅም፣ ብዙ መረጃ፣ አንዲት ማስረጃ ብቻ። ስለምንድን ነው የምትጠይቀኝ? እስካሁን አልሰማሁም። ጁነዲን ማልቀስ ይሻል ይሆን? ሊያመጡት ስለማይችሉ ነው። በነገራችን ላይ ሊያመጡት አይችሉም። አንድ ቁራጭ ብጣሽ ወረቀት ማምጣት አይችሉም። ለዛ ነው
ተስፋ ቆርጦ ሌላ ነገር ማሰብ የጀመረው። ቆይ እሺ፣ ለዚህ ነው እስልምና ነኝ ያለ ነው የማመጣልህ አይደለ? ያው በመሐመድ ግን ብላችሁማ እንዲህ አትበሉ። አንዲት ብቻ አንዲት ታመጣልኝ በፊት ጁነዲንዬ፣ አንዲት መስመር አመጣልሃለሁኝ፣ አንዲት ብቻ ጓይድ። እሺ ሱረቱ ዩኑስ ቁጥር ምንድን ነው ያለ? ጁነዲን ወኡሚርቱ አን አኩነ ሚነል ሙስሊሚን በለው ያለ ነው ያለው እንጂ ብዛቱ ራሱ እንቅልፉን እያመጣሁ ነው። አየህ፣ እንቅልፉን እያመጣሁ ነው የጠቀስከው መረጃ ማለት ነው። እኔ ሙስሊም ነኝ ያለ ከነቢያችን በፊት ላምጣ። ሐዋርያቶቹ እኛ ሙስሊሞች ነን ብለው የተናገሩበት አንዲት ማስረጃ ከመሐመድ በፊት አለ ሆይ ነው ጥያቄው። አዎ፣ እስከ ቂያማ ቀን ድረስ ይኸውልህ፣ ቁርአን ምን ብሏል? የኢሳ ሐዋርያቶችን እስከ ቂያማ ቀን ድረስ ከሁሉም በላጮች እናደርጋቸዋለን ብሎ አላህ ተናግሯል ቁርአን ላይ። ስለዚህ እስከ ቂያማ ቀን ድረስ በላጭ አድርጎ ካደረጋቸው ስለዚህ በላጭ አድርጎ ካደረጋቸው አንዲት ማስረጃ ከዛ በፊት እነዛ ሙስሊሞች ነን ያሉበትን አንድ ማስረጃ ስጠና ያለው ራሳቸው ነቢያቱ ሐዋርያቶች እነዛ ማለት ነው። ይሄ ነው ጥያቄው። በቃ ዞሮ ባል ጁነዲን ስለ ኢሳ ሐዋርያቶች ነው። ቆይ እንትን እኮ ነው ጥያቄ ስረዳ ነው ለመልስ ዝግጁ መሆኑ። በቃ እስከገባኝ ድረስ ከታገዛችሁ ነው። ጁነዲ ሉክ መሐመድ ከመምጣቱ በፊት እኔ ሙስሊም ነኝ ያሉ ያ እስልምናን የሰበኩ ሙስሊም እንደሆኑ የተናገሩበት ቆይ እነማንን ነው የምታመጣልኝ? ሐዋርያቶቹ መሐመድ ከመናገሩ በፊት ናቸው ያለኝ። ሉክ የኢሳ ሐዋርያት እኔም ጥያቄ ስጠይቅ የኢሳ እኮ ከኢሳ በኋላ ነበር የነበሩት። ጠብቀኛ ጥያቄው ማድረግ አለብኝ። አሁን ከኢሳ በኋላ ሳይሆን በኢሳ ጊዜ ነበሩ። ከኢሳ ጋር ነበሩ። ከኢሳ በፊት የነበሩ ራሱ እኔ ሙስሊም ነኝ ማለት ላምጣልህ ትቀበለኛለህ? አረ ቶ እኔ የኢሳ ደቀ መዝሙርቶች ወይም ሐዋርያቶቹ ቆይቶ ችግር የለውም። አንዱን ብቻ ካመጣ እኔ ንጽጽር አንድ ዓመት አልገባም አልኩህ እኮ። እሱ ተረት ተረት ነው። መስጊድ ቤታችሁ የሚነግሯችሁ መስጊድ ላይ አንድ ነው የጠየቅኩ። ኧረ እኔ ቁርአን ነው የማመጣልህ። ተረት ተረት ምናምን አትበለኝ። ይኸውልህ እኔ አሁን ጥያቄውን አድምጥ። ቅድሚያ ልትለው አልችልም። ቆይ ጥያቄውን አድምጣ ጁነዲንዬ። ከአንድ ዓመት በኋላ ተገናኝተንማ እንዳንቀያየም። እኔ ልወጣ ሎክ ልወጣ ነው። እኔ ግን በነገራችን ላይ ማለት ነው አልተመቻችም። ምን ነው እኩል ልመልስማ አልፈቀድክልኝማ። አንድ መረጃ ብቻ ስጠኝ ነው ከነቢዩላህ ዒሳ። እሺ ወጃወዝና ቢበኒ እስራኤል አልበሕረ ፈአትበዐሁም ፊርዓውን ወጅኑዱሁ በግያን ወዐድወን ሐታ ኢዛ አድረከሁ ልገረቁ ቃለ አመንቱ አነሁ ላ ኢላሃ ኢላ ለዚ አመነት ቢሂ በኑ እስራኤል ወአነ ሚነል ሙስሊሚን፣ እኔም ከሙስሊሞች ነኝ። ፈኢን ተወለው ፈማ ሰአልቱኩም ሚን አጅሪን አጅር ኢላ ዐላ ላህ ወኡሚርቱ አን አኩነ ሚነል ሙስሊሚን፣ ሙስሊም እንዲሆን ታዝዣለሁ ይላል። ወመን አሕሰኑ ቀውለን ሚመን ዳዓ ኢለላህ፣ እዛም ጋር ወርደን ማለት ነው። ወመን አሕሰኑ ቀውለን ሚመን ዳዓ ኢለላህ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ሱብሓነላህ ብዛቱ ራሱን አንተ ያለ ሙስሊም ነኝ የሚሉት እነ ሹዐይብ ነቢዩላህ ሹዐይብ ዓለይሂ ሰላም እኔ ሙስሊም ነኝ ብለዋል። አላህ ስማ ክርስቲያን እንዳደረጋለህ ትናንትና አይደለም። ቆይ ከአንዴ ጁነዲ የማትቀበሉት ከሆናችሁ እኔ መውጣት ጥያቄውን ድገምልኝ። ጥያቄውን ቁርአን ተረት ነው እያለ እኮ ነው ባጭሩ። ከመሐመድ አንድ ግለሰብ ቆይ አንዴ ክርስቲያን ፕሊስ ቆይ ጥያቄውን ድገመዋል። ጋራ ሁለታችሁ አውርታችሁ እኔ እንትን ብዬም አይመችም። ለማንኛውም ለውይይት ብቁ የሆነ ሰው ከኦፎይ ጋር ገብቶ ይወያይ። ብቃት የሌላችሁ ሙስሊሞች አትግቡ። በቃ ጁነዲን ቆይ ከመውጣት በፊት ነው ምንም ማድረግ አይቻልም። ኖ እንዳወጣ ጥያቄው ነበር ያው ሸተት አድርጌ ነው የተውኳት ልወጣ ማለት ነው። የሚገርም ነገር እሺ። ኖ አይደለም ችግር የለውም። ጥያቄውን ግን በደንብ ተረድተዋል። እኔ ሙስሊም ነኝ ያለ አምጣልኝ አይደል ያልከው? ያ ምኖችም ማለት ነው ሐዋርያቶች ብዛቱ ራሱ የተወሰነ ችግር የለውም። እኔ የኢሳ ሐዋርያቶች እኮ ከጊዜ በኋላ ነበር የነበሩት። ስማ እንጂ ሱራ 61 እንፈትላችሁ። ከዛ በፊት እኮ ስንት ነብያቶች ነበሩ አይደል? አንተ እኮ ያልተረዳኝ ለምን እንደሆነ ታውቃለህ? ከዛ በፊት ስለመኖራቸው እኔ ግድ አይሰጠኝም። አሉ ብለህ ክሌም ታደርጋለህ። ብለህ ጁነዲን
እኔ ጠየኩ ግን አንድ የኢሳ ሐዋርያ የሆነ ሙስሊም ነን ብለዋል አይደለ? ሙስሊም ከሆኑ ሙስሊም ለመሆናቸው አንድ ማስረጃ ከመቼ ከሙሐመድ በፊት ነው የጠየኩ። አንተ እየሰጠኝ ያለው ጁነዲን እኮ ከሙሐመድ በፊት የነበሩ ነው የሰጠው። እኔም አንተ እየሰጠኝ ያለው ከበላይ እናደርጋቸዋለን የሚለው ያልከኝ አንተ እየሰጠኝ ያለው ታዲያኒ ማምንበት እኮ ታምንበታለህ። ግን ቁርአን የወረደው በሙሐመድ ላይ ብቻ ነው። ይህንን የነገረ ሙሐመድ ብቻ ነው። እኔ ጠየቅኩ ደግሞ እነኚህ የኢሳ ደቀ መዝሙርቶ የተባሉት ሐዋርያ የተባሉት እስከ ዓለም መጨረሻ ድረስ አሸናፊዎች ናቸው ይላል። የበላይ ናቸው በጊዜው ብሏል። ከሙሐመድ በፊት የጻፉት አንዲት ነገር የለም ወይ? እቺ ፓርት ነው የፈለካት ወይ? አንዴ ትቀጥላለህ። አንዲት ብጣሽ በአንደኛው ክፍለ ዘመን፣ በሁለተኛው ክፍለ ዘመን፣ በሶስተኛው መቶ ዓመት፣ በአራተኛው መቶ ዓመት፣ አምስተኛው መቶ ዓመት እስከ ስድስተኛው መቶ ዓመት ድረስ አንዲት ብጣሽ አንዲት የታሪክ ብጣሽ እንኳን እንደው መጽሐፋቸው እንኳን ተበጣጥሶ ቢጠፋ አንዲት ስሳሹ ነገር የሆነ የጻፉት እዛ ላይ እንዴት አንዲት አታመጡም ነው? ሙሐመድ መጥቶ ኖ ሙስሊም ናቸው ከማለቱ በፊት አንዲት ሙስሊም ናቸው የሚል ከሙሐመድ በፊት አንዲት መረጃ